ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ። ሰላም፣ ጤና፣ ፍቅር፣ አንድነት በሁላችሁም ዘንድ ይስፈን። በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን ዛሬ ይዤላችሁ የመጣሁት ርዕሰ ጉዳይ ታላቁ ሩጫና የህዝባዊ አመፅ ወይም ህዝባዊ እምቢተኝነት በኢትዮጵያ በተለይ በአዲስ አበባ የሚሉ ሰዎች የነሱን ቅዠትና የአዲስ አበባን ሁኔታ የአዲስ አበባን ህዝብ ፍላጎት ፍንትው አድርጎ የሚያሳየውን የታላቁን ሩጫ ሁኔታና አፈጻጸሙን ከታላቁ ሩጫ በስተጀርባ ያለውን የአዲስ አበባን ውበት የአዲስ አበባን ገጽታ እንዴት እንደተገለጸ በዛውም የአዲስ አበባን ህዝብ ፍላጎት ነው ዛሬ የምንመለከተው እና እዛ ውጭ ሀገር ሆነው ለኢትዮጵያ ውድቀት፣ ሁከት፣ ብጥብጥ፣ ረብሻ የሚመኙ ሰዎች ኢትዮጵያ በህዝባዊ እምቢተኝነት ትናወጣለች፣ ስርዓተ መንግስቷ ይፈርሳል፣ አሁን ያለው መንግስት ይቀየራል እያሉ ያው ቅዠታቸውን ይነግሩናል። በ45 ቀን በ100 ቀን በ45 ዓመትም ቢሆን ማለት ነው የኢትዮጵያ ስርዓተ መንግስት አይፈርስም። ይህ ቅዠት ነው። ቅዠት እንደሆነ የአዲስ አበባ ህዝብ ይነግራቸዋል። አንዱ ደግሞ ኢላማ አድርገው እዚህ ጉዳይ ላይ ተንጠልጥለው የሚሰሩት ተነስ፣ ተኝተሃል፣ ምን ትጠብቃለህ፣ ተጨቁነሃል፣ የምትበላው የለህም፣ በግብር በምን እየሞትክ ነው እና ለመኖር ከፈለግ ተነስና ይህን መንግስት ገልብጥ ይሉታል የአዲስ አበባን ህዝብ። የአዲስ አበባን ህዝብ ከቤት ንብረት ተፈናቅለሃል፣ ከመኖሪያ ላይ ብልጭልጭ ነገር ለመስራት ሲባል ሞተሃል፣ ተዋርደሃል፣ ተነጥቀሃል ንብረትህን ይሉታል። ከፍተኛ ተስፋ ያደረጉበት ህዝብ የአዲስ አበባን ህዝብ ነው። ከፍተኛ ተስፋ ያደረጉበት ወደ ዘር ከረጢት ሊከቱት፣ ተበድለሃል፣ ተጨቁነሃል፣ ተርበሃልና ተነስ፣ እስከዛሬ ምን ትጠብቃለህ? እኛ እየተዋጋን ያለነው ለአንተ ነው ይሉታል። እና አሁን ይሄ ታላቁ ሩጫ የሚነግራቸው ነገር አለ፣ ለእናንተ የሚነግራቸው ነገር አለ። እናንተ በእርግጥ አትሰሙም፣ ግን ለሌላው ህዝብ ልክ እናንተ ነውጥ ስታወሩ እውነት እንደዚህ አይነት ብጥብጥ ይመጣብኝ ይሆን እንዴ ብሎ ደግሞ የሚፈራ ሰው አለ እኮ። ህዝቡን እኮ እያስጨነቃችሁት ነው። ለዛ ለሚጨነቀው ሰው የአዲስ አበባ ህዝብ የሚነግረው በጣም የተለየ ነገር ነው። ምን እንደሚፈልግ የሚነግረው በሰላም ወጥቼ በሰላም መግባት እፈልጋለሁ፣ ብጥብጥ፣ ረብሻ፣ ሁከት አልፈልግም እያለ ነው። እነሆ ታላቁ ሩጫ በጣም ብዙ ሺዎች ቀይ ለብሰው አደባባዩን ያደመቁበት ሩጫ አያችሁት? ኮሽ ሳይል የተፈጸመ ሩጫ፣ ኮሽ ሳይል። እናንተ ልታንኮሻኩሹ፣ ልትረብሹ፣ ልታበላሹ በጣም ጥረት አድርጋቸዋል። አልተሳካም። ወጣ። ይኸው እንደምታዩት እየደነሰ ነው። ንጋቱን በድምቀት የጀመረው በደስታ የጀመረው ጀመረ፣ ሮጠ። መሮጥ ብቻ አይደለም፣ በሚሮጥበት አካባቢ ይታያቸዋል የአዲስ አበባ ውበት። ይሄ ብልጭልጭ የምትሉት የአዲስ አበባ ውበት ያ እናንተ ከምትኖሩበት አገር ባልተናነሰ ሁኔታ አዲስ አበባ አሸብረቃለች፣ አምራለች። አሁን አዲስ አበባ የመብራት ከተማ ነች ትላለህ። እስቲ ዱባይ ሄድና ከአውሮፕላን ወደ መሬት ተመልከት፣ ዱባይ እንዴት እንደምታበራ በመብራት። የዱባይ ውበት እኮ መብራት ነው። የብዙ ከተሞች ውበት መብራት ነው። የኛ ደግሞ ጨለማ ነበር። ከአውሮፕላን ስትወርድ ጨለማ ነው። ምን አይነት ከተማ ውስጥ ነው የገባሁት ነበር የምትለው። የውጭ ዜጋም ሲመጣ እንደዛ ነበር የሚለው። አሸበረቀች አዲስ አበባ። መብራት ብቻ ግን አይደለም። አዲስ አበባ ውስጥ በጣም ትልልቅ ተቋማት ተገንብተዋል። ነገስታቶቹ ያላደሱትን ቤተመንግስታቸውን አቧራ ያለበሱትን ቆሻሻ ያከማቹበትን እኮ ይሄ የለውጡ መንግስት አስውቦ የቱሪስት መስህብ አድርጎታል። እና ታድላችሁ አንድ ቀን ብትመጡ ታዩታላችሁ። ግን አትመጡም። እናንተ አገር ክዳችሁ ኢትዮጵያ አይደለንም ብላችሁ ለባንድ አድራችሁ እየሰራችሁ ያላችሁት። እና ታላቁ ሩጫ አዲስ አበባን እንዴት እንዳስዋባት፣ እንዴት እንዳደመቃት፣ እንዴት ሰላሟን ለውጭው ዓለም ለሚመጣባት ቱሪስት እዚህ ላለው እንዴት አድርጎ እንዳበሰረ ማለት ነው። እናንተ እኮ ስጋት አለ፣ አዲስ አበባ እንደዚህ ነው ምናምን፣ ከተማዋ ተከባለች፣ ወደ ኢትዮጵያ ትሄዱ እኮ እያላችሁ የምትቀሰቅሱ ሰዎች ናቸው እናንተ።
ግን የውጭ ሀገር ዜጎች ሁሉ ሮጠዋል። ሮጡ በቃ ደስ ብሏቸው እየቦረቁ ከአዲስ አበባ ህዝብ ጋር ቀጠል በሉና ቀጠላለ ገና እና እንዲህ አይነት ከተማችንን የሚገርማችሁ እሱ ብቻ አይደለም። ታላቁ ሩጫን ሮጦ ጨፍሮ ተደስቶ ደንሶ የከተማዋን ውበት ቃኝቶ አዲስ አበባ ላይ ሰላሟን ያሳየው ሰው ከዛ ከታላቋ ሩጫ ቀጥሎ ደግሞ የሚገርማችሁ በየመዝናኛው ገብቶ መቀመጫ አልነበረም። በየመዝናኛው እናንተ አሁን ደሂቶ የሚበላው አጥቶ በየሆቴሉ የሚገቡት በየስጋ ቤት የሚገቡት የተወሰኑ በጣም ጥቂት የብልጽግና እንትኖች ናቸው እያላችሁ ትነግሩን ነበር። በየመዝናኛው ሲካሄድ ግን መቀመጫ አልነበረም። ባይዘዌ እኔ ሄጃለሁ። ከዚህ ከሩጫው በኋላ እኔም ሄጄ መቀመጫ አልነበረም። ከዛ በኋላ ሰው ደግሞ ይዝናናል፣ ሰላም ይፈልጋል፣ ፍቅር ይፈልጋል፣ መደሰት ይፈልጋል። እናንተ ግን ጭንቀት ነው የምትከቱበት እኮ። ነገ እንዴት ሆኜ ነው የምኖረው ወይ ልጆቼ እንዲል እኮ ነው እናንተ መርዶ የምትነግሩት። መርዶ አይደለም። ይኸው ተመልከት፣ አሁን በየእንትኑ ያለውን ጭፈራ በየሆቴሉ ያለው። በአጋጣሚ የታላቁ ሩጫ የተካሄደበት ቀን ለክርስቲያን ወገኖቻችን የጾም መያዣ ነበረ፣ የገና ጾም። የአዲስ አበባ ሕዝብ እንደምታውቀው በምክንያት ነው ለመዝናናት የሚፈልገው። በየቦታው በቃ ስጋ ቤቱ ምኑ ተጨናንቆ ነበረ። መርዶ ነው ይሄ ለእናንተ። በ45 ቀን መንግስት እንገለብጣለን በህዝባዊ እምቢተኝነት ለምትለው መርዶ ነው፣ እንዳትሞክረው። በቃ የለም እንደዚህ አይነት ነገር አዲስ አበባ ውስጥ እና አረስቷችኋል የአዲስ አበባ ህዝብ። በቃ እናንተ እኛ ልንመጣልህ ነው፣ አንተ ግን እዛ ከተማ ውስጥ ሆነህ ጩህና መንግስትን ገልብጥ የምትሉት በጦርነት ያቃታችሁን መንግስት አይቻልም። ፈጽሞ 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 ይህ መርዶ ነው የምነግራችሁ። የማይሆን ነገር ነው። የአዲስ አበባ ፀሐይ ፏ ብላ ወጣ ህዳር ላይ። ከዛ በኋላ ጠዋት መጥቶ ሰው ያንን ቀይ ልብስ ለብሶ አደባባዩ ሞልቶ እየደነሰ ያው ይሄን ዳንስ ታያለ። አንተ ጭንቅላት ላይ ነው የሚደንሰው። ይሄ መርዶ ነጋሪ የለም። መርዶ አዲስ አበባ ውስጥ ብስራት ነው ያለው። እና እንደዚህ አይነት ነገር በቃ ሳይወድ በግድችን ትውጣት አለ። አንተ የዛሬ 30-40 ዓመት አሁን አንተ የምትመኘው ነገር አይመጣም። ይሄ ቅዠትህ የለም እዚህ አዲስ አበባ ውስጥ። ይሄ ነው አዲስ አበባ ማደግ ትፈልጋለች። ህዝቧ ነዋሪው ማደግ ይፈልጋል፣ መስራት ይፈልጋል። ተሯሩጦ አንተ ቀንሰ እንትን ውጣና ጩህና ሞትን ቢመጣ ሙት፣ ምንም አይደለም። ይሄን መንግስት ለመገልበጥ ሙት፣ በቃ ከዚህ የበለጠ ነገር አይመጣብህም። ሙት። ኦኬ፣ እሱ ይሞታል። አንተ ትመጣና ሳትወዳደር ሳትመረጥ በአቋራጭ ለመንገስ ትቋመጣለህ። እንደ አማራ ይቀራል። ቅዠታ የለም እንደዚህ አይነት ነገር እና ይሄን ነው የሚያስተላልፍልህ የአዲስ አበባ ድባብ። ይሄ ነው። ሌላውም እኮ በየቀኑ የሚከናወነው ተግባር ያ እናንተ ጋር ያለ ቅዠት አይደለም ያለው። የትም ሂድ ኢቭን አሁን እዛ ከብቤዋለሁ እየተኮስኩበት ነው ማንም አይደርስበትም የምትለው ጎንደር፣ ባህር ዳር በእንደዚህ አይነት ማህበራዊ ሱታፌ ላይ ነው ያለው፣ ማህበራዊ እንቅስቃሴ ላይ ነው ያለው። እርግጥ ነው አንዳንድ ከተሞች ላይ ሽፍታ እየሄደ እየተኮሰ ደስታውን ሊያጨልምበት ይሞክራል፣ ያግተዋል፣ ይዘርፈዋል አለ። ይሄ እንደዚህ አይነት ነገር እንዲህ አይነቱን ደስታ ለማጨለም እየሰራችሁ እና ለማጨለም ተባበረን ትሉታላችሁ። ተስፋህን ለማጨለም ከኔ ጋር ቁም፣ ተስፋህን ለማጨለም መንግስትህን አፍርስ፣ ስርዓተ መንግስትህን ትሉታላችሁ። አይሰማችሁም። አይገርምም? አይሰማችሁም። አሁን ሰምተሃል አይደል? ሰሞኑን የማሌዥያው ፕሬዝዳንት መጥቶ ኢትዮጵያ ውስጥ አይተሃል። ልክ እንደ አብይ በሪፎርም መንግስት የቀየረ ሰው ነው። ልክ እንደ አብይ የመደመር በአንድነት ቆሞ መንግስትን የማሳደግ ፕሮጀክት የነደፈ ሰው ነው እና መጥቶ ምንድን ነው ያለው? አዳምጥ። እንግሊዝኛም ባትሰማ አዳምጥና እኔ ተረጉምልሃለሁ። Strategic relations until your visit. So you're a man of vision and you're a tough guy. I know that from looking at the phenomenal progress that I have seen in the last 6 years. Of course, both of us are, great champions of reform. I call it reformacy. But amazingly, we did it, of course, in a matter of decades. I'm pushing it in the last 3 years. But we had a very strong, important base.
you pushed in the pace of 5-6 years, that probably would see as, certainly is a record in Africa, and in terms of governance, in terms of anti-corruption drive, in terms of reform. This again is a phenomenal and remarkable feat. But what is normally not well known is that despite the fact that not many visits at the high level, I mean the first Prime Minister visiting here, but Ethiopia is known to Malaysians. Some know it as Habasha, some as Abyssinia, but it's Ethiopia. And he went through, at least from our historical viewpoint, it's as far back as 1,400 years during the time of Prophet Muhammad sallallahu alaihi wasallam. ከፍተኛ ጥረት አድርገህ አገርህን ለማሳደግ ቆርጠህ የተንቀሳቀስክ ሰው ነህ። አመሰግናለሁ። በብዙ ውስብስብ ነገር ውስጥ አለው። የኔ ሀገር ከአንተ የተሻለ ኦፖርቹኒቲ ነበር። የኔ ሀገር ለለውጡ ለዚህ ለሪፎርም የኔ ሀገር ውስጥ የተሻለ ነገር ነበር። ያንተ ሀገር ግን ውስብስብ ነው። በውስብስብ ነገር ውስጥ ሆነ ሀገርህን አሳድገሃልና አደንቀሃለሁ ነው ያለው። አንተ አልቅስ፣ እንደዚህ ያደርገዋል፣ እንደዚህ ምናምን እያልክ አንጎራጉር። ግን እንደዚህ እየተደነቀ ነው። ኦኬ። ሲንጋፖርን ደግሞ ታውቃለህ? በሀብት ከፍተኛ ማማ ላይ ያለች የበለጸገች ሀገር። ይኸው የሷም መሪ መጥቶ ኢትዮጵያን እየጎበኘ ነው። ከኢትዮጵያ ኤክስፒሪየንስ ሼር ለማድረግ ኢትዮጵያን ደግሞ ተባብሮ ከኢትዮጵያ ጋር ኢኮኖሚውን ለማሳደግ ከኢትዮጵያ ጋር ለመስራት መጥቷል። እና እንደዚህ አይነት ነገር ሀገርህ ላይ ያለውን ብሩህ ተስፋ ለማጨለም ተስፋችሁን አጨልሙ፣ ተባበሩኝ የምትላቸው ሰዎች አንተባበርህም ነው እያሉ ነው ስማቸው። ይሄ ትልቅ ነገር ነው። ባይዘው ለምሳሌ እናንተ በተነተናችሁት መሰረት ልደቱ ማነ ደግሞ መሳይ ምናምን ብዙ ናችሁ። ግን ደግሞ በአንድ ላይ ስትደመሩ አንድ ስም አላችሁ። ባንዳ የሚባል ስም አላችሁ። ከሃዲ የሚባል ደግሞ አላችሁ። በዚህ ስም የምትጠቃለሉ ሰዎች እኛ ሀገሪቱ እንደዚህ ተዋርዳለች፣ ወደ ታች ወርዳለች፣ ህዝቧ በኑሮ ተጎሳቁሏል እና በህዝባዊ እምቢተኝነት መንግስት እንለውጣለን፣ ምቹ ሁኔታ አለ ትላላችሁ። ምቹ ሁኔታ ማለት ምን ማለት ነው? ሰው አደባባይ ላይ ሲወጣ የውላችሁ በጣም ብሶት፣ እናንተ እንደምትሉት ብሶት ባለበት ሀገር ውስጥ አደባባይ ሲወጣ መትረየስ መድፍ አያቆመው። ብሶት ያለበት ህዝብ አያቆመው። ኦኬ። እንደዚህ በዚህ ቁጥር ያለ ህዝብ እንዲህ እየተጋፋ አደባባይ ወጥቶ በቀላሉ አይመለስም። እናንተ እንደምትሉት ግምገማ ቢሆን ኖሮ ማለት ነው። ግን ወጣ ራሱን እያስከበረ በሰላም ወደ ቤቱ ገባ። አብዛኛው ወደ ቤቱ አይደለም የገባው፣ ወደ መዝናኛ ነው። በቃ ፏ ሲል ነው ያመሸው በውቧ ከተማ ውስጥ። በከተማው አደባባዮች ሲዘዋወር አያችሁት? እና እንዲህ አይነቱን ህይወት እናንተ አታገኙ። ለምን? በጨለማ በጥላቻ የታወራችሁ ስለሆናችሁ። በዚህ 7 ዓመት ውስጥ የተገኙ ትሩፋቶች ተጠቃሚ አትሆኑም። ባይወይ እያያችሁት፣ እውነታውንም እያያችሁት አጨልማችሁ በኔጌቲቭ ነገር ስለምትመለከቱት አንጀታችሁ እያረረ ከተማዋ ስትደምቅ፣ ስትዋብ፣ ስትንቆጠቆጥ የሌሎች አገሮችን ትኩረት ስባ የሚገርም ነው እያሉ አፍሪካውያን የሚገርም ነው እያሉ የዓለም የተለያዩ ጋዜጠኞች ሲያደንቁ፣ እናንተ ደግሞ ሰው ተፈናቅሎ እንደዚህ ሆኖ ብልጭልጭ ነገር እያላችሁ ጭጭጭጭጭጭ ትላላችሁ። እየተቃጠላችሁ ማለት ነው። ተቃጥለ ትቀጥላለህ። አዲስ አበባም ኢትዮጵያም እድገቷ ይቀጥላል። መንግስቷም ህዝቧም ሰራዊቷም ያድጋል። ለሌላ ለጠላት ኃይል አይበገርም በፍጹም። በቃ ክፍተት የለም። እና ይሄ በየመንደሩ እየተሽለቆለቆ የሚተኩሰው ደግሞ ይለቀማል። ያን ጊዜ ምንም የምትንጠለጠሉበት ነገር አይኖርም። የሚኖር ነገር ቢኖር እናንተ ተንጠልጥላችሁ መንግስትን እንዲህ ነው ምናምን ብላችሁ የምትወነጅሉባቸው ነገሮች እየጠፉ የሚቀበላችሁ እየጠፋ ሲሆን ምንድን ነው? ገመድ አለ መንጠልጠያ። እናንተ በህዝባዊ እምቢተኝነት ከስልጣን እናወርደዋለን እያላችሁ ሌት ተቀን የምታሟርቱበት እና ደግሞ ለእናንተ እንደ ቅዠት የምታልሙበት መሪ ያው በዓለም አቀፍ መድረክ ላይ በጂ20 ጉባኤ ላይ ከተለያዩ ሀገራት ጋር ለዘላቂ ልማትና ለዓለም አቀፍ ትብብር የተሳካ ምክክር አድርጓል።
በዚህ በቡድን 20 G20 ጉባኤ ለኢትዮጵያ ከዓለም መሪዎችና ከተቋማት ኃላፊዎች ጋር በሁለትዮሽና በዓለም አቀፍ ጉዳዮች ላይ በተደረጉ ውጤታማ ውይይቶች ከዓለም ባንክ ፕሬዝዳንት ጋር በጤና፣ በኃይል እና በአየር ንብረት ለውጥ ዙሪያ የልማት ትብብር ለማጠናከር ስምምነት አድርጓል። ከተባበሩ መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ጋር በሰላምና ጸጥታ እንዲሁም ኢትዮጵያ በ2027 በምታስተናግደው የኮፕ 32 ጉባኤን አስመልክቶ አካሂዷል። በተጨማሪም ያው በኮምፓክት ዊዝ አፍሪካ መድረክ ላይ የኢትዮጵያን የኢኮኖሚ ሪፎርም እና ኢንቨስትመንት እድሎች አጉልቶ ገለጻ በማድረግ ኢትዮጵያ ለማስተዋወቅ ትልቅ ስራ ተሰርቷል። እንግዲህ እነዚህ የዲፕሎማሲ ስኬቶች ናቸው እና ያው የምነግራችሁ ነገር ምን መሰላችሁ? ሰውየው ስለ ነገ ነው የሚሰራው። ስለ ዘላቂ የኢኮኖሚ እድገት ነው ራዕይ ሰንቆ እየተጓዘ ያለው። እናንተ እዛ ቁጭ ብላችሁ በህዝባዊ እምቢተኝነት ከስልጣኑ እናወርዳለን፣ ደካማ ነው፣ እንገፈትረዋለን፣ እንዲህ ብንገፈትረው ይወድቃል ምናምን እያላችሁ ትቃዣላችሁ። ቅዠታችሁ ነው የሚያሳዝነኝ። ምክንያቱም ቃዥታችሁ በቃ ቅዠት ሆኖ ሲቀርባችሁ ደግሞ ሌላ ቅዠት ለማለም ወይ ሌላ እቅድ ለማውጣት ወይም ለህዝቡ ወይ ለደጋፊዎቻችሁ ደግሞ ሌላ ነገር ለማውራት የማይሳካ ነገር ለማውራት ደግሞ ስትዳክሩ ነው የምትታዩኝና እንደው ተስፋ ቆርጣችሁ ወደ ሌላ ስራ ብትሄዱ። አሁን አንዳንዶቹ እኮ ሌላ ስራም እየሰሩ ነው የሚቦተልኩት። አሁን ገዱ አንዳርጋቸው ፓርኪንግም ይሰራል። በቃ ይሄ ሲከሽፍበት ፓርኪንጉ ላይ ይሄዳል እና እነ ልደቱ እነ መሳይ ግን በልመና የዩቲዩብ ሳንቲም በመጠበቅ እና የዲያስፖራው እጅ እንዲዘረጋላችሁ በጥገኝነት የምትኖሩ ስለሆናችሁ የማታሳኳቸው ነገሮች እየበዙ በሄዱ ቁጥር ዞር በላይ ምናምን እስከ መቼ ነው የምትቀላመደው? ያንተ ውሸት ይሏቸዋል። አሁንም ብዙዎች እያሏቸው ነው። ስለዚህ የሆነ ሰዓት ላይ ጥፍ በሉና ድምፃችሁን አጥፍታችሁ ወደ ሌላ ስራ መቼም እንደ ሌሎቹ ትንሽ እውቀት ቢኖራችሁ ወደ ተሻለ እንትን ትገባላችሁ። ግን አትችሉም እና ቅዠታችሁ ቅዠት ነው። የምትጠብቁት ህዝባዊ እምቢተኝነት የለም፣ አይሳካም። ለማንኛውም የአዲስ አበባ ፖሊስ ታላቁ ሩጫ በስኬት እና ያለምንም የጸጥታ ችግር ያለምንም ኮሽታ መከበሩን አውስቶ ለዚህ ትብብር ላደረጉ አካላት አመስግኗል። የአዲስ አበባ ከተማ ኮሚኒኬሽን ቢሮ ደግሞ ይሄ 25ኛው ዓመት የታላቁ ሩጫ በዓል ላይ በርካታ እንግዶች መሳተፋቸውና እንግዶችም ውቢቱን አዲስ አበባን እየጎበኙ መዝናናታቸውን በአዲስ አበባ ባዩት ውበትም መርካታቸውን በተለያየ መንገድ መግለጻቸውን አውስቷል። ታላቁ ሩጫ ከተማችን አዲስ አበባ ለቱሪዝም የሰጠችው ልዩ ትኩረት በማሳየት ተጨማሪ ድምቀትና መስህብ በመሆን ለሩጫው ማለት ነው ለማህበራዊ መስተጋብር መጠናከር፣ ለህዝቦች አንድነት፣ አብሮነትና የባህል ትስስር የላቀ አስተዋጽኦ ይኖረዋል። ይህንኑ በ25ኛው የታላቁ ሩጫ በዓል ላይ እና በሩጫ ውድድር ወቅት አንጸባርቋል ነው የሚለው እና እንግዲህ ህዳር 14 2018 ዓ.ም በአዲስ አበባ የተካሄደው 25ኛው የታላቁ ሩጫ ውድድር ያለምንም የጸጥታ ችግር ተካሂዷል። 55,000 ተሳታፊዎች ተሳትፈዋል እና በዚህ ውድድር ላይ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች፣ ታዋቂ አትሌቶች፣ ከተለያዩ የውጭ ሀገራት የመጡ ሰዎች፣ ኤምባሲ እና የተለያዩ አታቼዎች ተሳትፈው እነዚህም ሰዎች አዲስ አበባ ላይ ባዩት ውበት እጅግ እንደተደነቁ ገልጸዋል እና አዘጋጆቹና አስተባባሪዎቹ በተለይም ታላቁ ኢትዮጵያዊና አትሌት ሻለቃ ኃይሌ ገብረስላሴም በዚህ ደረጃ የውጭ ሀገር ዜጎች፣ የሀገር ውስጥ ኢትዮጵያውያን ይህንን ሩጫ በከፍተኛ ደረጃ በማድመቃቸውና ያለምንም የጸጥታ ችግር በማክበራቸው ምስጋናውን አቅርቧል እና በዚህ ሁኔታ ከተማችን የሰላም ከተማ መሆኗን ህዝባችንም ሰላምን እንደሚፈልግ ሰላሙን የሚያደፈርሱ ማንኛውንም እንቅስቃሴዎች እንደሚቃወምና እንደሚያወግዝ እና እንደማይመቸው አሳይቷቸዋል። ስለዚህ እኛ የምንፈልገው ጸጥታ፣ ሰላም ነው። እኛም የምንፈልገው ሁከትና ብጥብጥ አይደለም። ሁከትና ብጥብጥ እንዳይነሱ እንታገላለን ብሎ መልእክት አስተላልፎላቸዋል። እንግዲህ ከሰማችሁ ማለት ነው።
የዛሬው የአብሪ ሚዲያ ፕሮግራም በዚሁ ያበቃል። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር አድርጉ። ያው ምስቀው እናንተ ውስጥ የተቀጣጠለው እሳት እየታየኝ ነው። ጠላቶች ሲቃጠሉ ያው ያስደስታል እና እየተቃጠላችሁ ቀጥሉ። እኛ ደግሞ የከተማችንን የሀገራችንን እድገት እያቀጣጠልን ወደ ላይ። ደህና ሁኑ። ቻው፣ ሰላም።